እኔ እግዚአብሔር እዚህ ቤት ብዙ ነገር አድርጎልኛል። ከአእምሮ በላይ የሆነውን ሁለት ታላላቅ ነገሮችን አድርጎልኛል። ነገር ግን እኔ አልተገኘሁለትም። ዛሬ ምህረትን ጠይቃለሁ። እግዚአብሔር ትልቅ ነገር አድርጎልኛል። አመስግኑልኝ እስኪ። አክብሩላት፣ ጌታን ባርኩላት። ሃሌሉያ ሰይ ክብር ለሱ ይሁን። እግዚአብሔር ለኔ ያደረገልኝ የነገ ሳምንት ነበር ሐሙስ። የብላቴና በድንገት ከቤት ወጥቶ ጠፋ። 5 ሰዓት ላይ ነበረ። ምንም የተነጋገር ማክሰኞለት ተናግረው ነበር። በርግጥ ግን ያን አይደለም ሁሌም እናገረዋለሁ። እሱም ደግሞ በጥፋቱ ነው ይሄድብኝና አይመለስም ነበር። ይወጣል ለጫወታ ተመልሶ ወደ ቤቱ አይመጣም። 4 ሰዓት 3 ሰዓት ላይ ነው አባትዮ ከስራ ከመጣ በኋላ ፈልገን የምናገኘው። እስከዛ ግን የት እንደሚገባ ራሱ አናቅም። በቃ የሚገባበት ስለማናቀው ቢዞም ራሱ ስለሚሮጥብኝ ወደኔ አይመጣም። ይሮጣልና ስለሚሮጥ በቃ ማታ እንደለመደው አባትዮ ያምጣ በሚል ነገር እተዋለሁኝና እንደዛ እየቀጠለን እያለ ግን እየከበደኝ መጣ። ይሄ ነገር የሆነ ነገር ቢያጋጥመውስ ይሄ ልጅ የሚለው ነገር በጣም ሀሳብ ሆነብኝ። ነገር ግን ከአቅሜ በላይ ስለሆነ ምንም ማድረግ አልቻልኩም። መከርኩትም አልሰማኝም፣ መታወትም አልሰማኝም፣ አባትየውም መታ አልሰማውም እና ግራ ገባኝና ተውኩኝ። በእግዚአብሔር ሴት ደግሞ ቃል መጥቶልኝ ነበር። እንዲህ ባህሪ ያለበት ቸርች ውስጥም አይቀመጥም ብዬ የሆነ ሰዓት ላይ ሳወራ እግዚአብሔር በእውነት እኔ አልታመንለትም። አንደኛ ደግሞ ምስክርነትን እፈራለሁ፣ ለምን እንደሆነ አላቅም። እና ብዙ ነገር እግዚአብሔር አድርጎልኝ ቆሜ አልመሰክርም እና እግዚአብሔር እመልሰዋለሁ እኔ ለራሴ አደርገዋለሁ ብላ የእግዚአብሔር ሴት ቃል ስታመጣ እንደዛው መዘመር ጀምሮ እኔ ስጸልይ ከኔ ጋር መጸለይ ጀምሮ ነበር። እኔ ግን መጥቻ አልመሰከርኩም። ይሄ ነገር የተመለሰበት እኔ ለእግዚአብሔር ቢታመን እግዚአብሔር ይታመንልኝ ነበር። ሆነ በቃ ልጁ ተስተካከለ፣ ጸጥ ብዬ ቁጭ አልኩኝ። ኢየሱስ ጌታ ነው። ነገር ግን መጥቼ በእግዚአብሔር ፊት ለእግዚአብሔር ሴት ሳይሆን ለእግዚአብሔር ክብር መመስከር ነበረብኝ። ሆነ በቃ ደስ እያለኝ ልቤ ልጄ ተስተካከለ፣ እግዚአብሔር ሴት እንደዛው እንዳለችው ሆነልኝ ብዬ ቁጭ አልኩኝ። ግን የባሰ ነገር ነው ያጋጠመኝ። መጥቼ ቢመሰክር ኑሮ ይሄ አይሆንም ነበር። እግዚአብሔር ግን ጣልቃ ገባልኝ፣ አላሳፈረኝም። እና ልብስ ላጥብ ሳሙና ገዝቼ ልምጣ እነዚህን ብላቴኖች ያዝልኝ ብዬ ሱቅ ከላኩት ስለማይመለስ ራሴ ወጣሁኝና ወጥቼ ሲመለስ የለም። በፊት ምንም አይመስለኝም። በቃ ያ ልጅ ወጣ ደግሞ በቃ እንደ ልማዱ አባትዮ ማታ ያመጣል ብዬ ምንም አይመስለኝም። በቃ ለምጄዋለሁ ተው ነበርና የዛን ቀን ግን የተለየ ነገር ሆነብኝ። ልክ ቤት ሲገባ የሆነ ነገር ወረረኝ። ደግሞ በጣም ስጸልይ ቆይቼ በጣም እየተቃወምኩኝ ስጸልይ ቆይቼ ነው ወጣሁኝና ይሄ ነገር ጠላትን ስለተዋጋኝ ጠላት ተዋጋኝ እንዴ ብዬ ምንድነው እንደዚህ የሚረብሸኝ ብዬ በጣም ረበሸኝ። ልቤ ይንቀጠቀጣል፣ እጄ ይንቀጠቀጣል፣ የሆነ ነገር ይወረኛል፣ መቆም አልቻልኩም። ከዛ እንዴ ልብሱን ይዞ ነው እንደ ሄደ ብዬ ልብሱን መፈለግ ጀመርኩኝ። ልብሱ አለ እና ምንድነው እንደዚህ የሚያረገኝ ብዬ ግራ ገባኝ። ቤት ውስጥ መሄድ ጀመርኩኝ። ብር ሳይ የሆነ 400 ብር መሳባ ውስጥ ነበርና ሳይ 400 ብር የለም። ወይኔ ያልኩኝ ይሄ ብላቴና በቃ ላይ መለስ ነው ዛሬ ወስኖ ሄደ በቃ ብዬ የሚሆነውን አጣሁ። እየሮጥኩኝ ሳንቲም አልነበረኝ። ሳንቲም ሞልቼ ለባለቤቴ ነው የደወልኩኝ። እሱ ደግሞ ሩቅ ነው የሚሰራ፣ ወደ 20 አካባቢ ነው እና የሚሰራ። እንዲህ ነው ይሄ ልጅ ብር ይዞ ነው ወጣ፣ የሚመለስ አይመስለኝም፣ ምን ይሻለናል ስል ታዩ እባክሽ ሁሌ የሚመጣ የለ እንዴ በቃ ማታ እኔ ከዛ ስለማልደርስም ታዩ አትደንግጪ፣ በቃ አንቺ ምን አስለቀሰሽ? የሆነ ነገር አስለቀሰኝ። ምን አስለቀሰሽ? በቃ ራስሽን አረጋጊ ሲለኝ እንደውም እሱ እንዲህ ከጨከነ ብዬ ተወኩኝና ወደ ቤቴ ገባሁ። ቤት ስገባም ግን አላስቀምጥ አላስቀምጥ ሲለኝ ልጆቼን ይዤ የሆነች ጓደኛ ያለችና እሷ ጋር ሄድኩኝ። እንዲህ እኮ ነው እኔ ምን ይሻለኛል ሲል አገልጋይ በግቢዋ ውስጥ አለና በቃ ለኃይል ነው የጸለየልኝ፣ ለልጁ አይደለም ለኔ ኃይል ነው። ጠላት ለካ የመጣ ለኔ ነበር። ኢየሱስ ጌታ ነው። እግዚአብሔር ግን በማታውቁት ነገር ባላሰባችሁት ነገር ለመጣ ነገር እግዚአብሔር ከለላ ይሆንላችኋል። በእውነት እናንተ ታመኑለት እንጂ በሌላ ጊዜ በድካምም በብርታትም የታመናችሁለት ጌታ የሆነ አጋጣሚ ክፍተትን ፈልጎ ጠላት ለሚያሰረው ሴራ ግን ራሱ ዋስትናውን ይወስዳል። እኔ በጣም ነው የገረመኝ። በቃ ጠላት እንደተዋጋኝ ገባኝ እና ለኃይል ሲጸለይልኝ እህቴ ስፍራሽን አትልቀቂ ነው ያለኝ ጌታ። ምንም አላለኝም። ስፍራሽን አትልቀቂ፣ ስፍራሽን አትልቀቂ ልጄ፣ ስፍራሽን አትልቀቂ። እኔ ወደኩኝ እኮ የለውም በቃ እጅግሬም ካዳኝ፣ መንበርከክም አልቻልኩም። ጌታ ሆይ አልኩኝ። ግን ልጄ ስፍራሽን ለኔ ነው ጌታ ያለቀሰልኝ። ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። ጌታዬ ግን ታመነልኝ። ኢየሱስ ግን ታመነልኝ እና የሆነ አቅም ገባብኝና የሆነ አቅምን አገኘው። ባለቤቴ ማታ ላይ መጣና ፈለገው የለም። 5 ሰዓት አካባቢ ሆነ። ወይኔ ምን ይሻለናል አልኩት። ይኸው አልመጣም እኮ ምን ይሻለናል አልኩት ባለቤቴን። በቃ ግን ውስጤ ያብርታ ስለገባ ምንም አልልም ትንሽ እና ግን የእናት ሆድ ስለሆነ በቃ የሆነ ጥርጣሬም ገባኝ። ለምን ይሄ ክፉ ዘመን ነው። በዛ ላይ በጠላት መንደር ላይ እንዳለውኝ አውቃለሁ። መልካም ለኔ እንደ በጠላት ፊት እንዲህ ስትሆኑ ደግሞ በጣም ይከፋቸዋል፣ በጣም ይከፋቸዋል። እውነት ምንም አይደለም እኔ የከፋኝ በጠላት ፊት ነው ያልኩኝ። በቃ እና እንዲሆንብኝ በሚፈልግ ፊት ነው ያልኩኝ እና ኢየሱስ ጌታ ነው። እግዚአብሔር ግን አላሳፈረኝ። ፈለገን አጣን። ባለቤቴ እየሮጠ መጣና ስልክ ከዚህ ላይ ሲወስድ እዚህ ላይ የወሰደው ስልክ አይሰራም። እግዚአብሔር ይባርካቸው በእውነት እነዚህን የእግዚአብሔር ሰዎች። በእውነት እኔ የምለው ነገር የለኝም። እግዚአብሔር በራሱ በሰማይ ዙፋኑ ሆኖ ስላየ ምንም የምለው ነገር የለም። እውነት እኔ ብዙዎች ስልክ ደውዬ ስልክ አላነሱልኝም። በእውነት እኔ ነበርኩኝ የምወርቀው። የልጁ መገኘትና መጥፋት አይደለም፣ እኔ በመሃል አልገኝም ነበር። የእግዚአብሔር ሴት ስልክ ባታነሳ እግዚአብሔር ሰው ስልክ ባነሳልኝና ባበረታቱኝ እውነት የሰሙትን ቃል ባስተላልፉልኝ እኔ በቃ በድንጋጤ በራሱ መጀመሪያ እኔ ነበርኩኝ ልጁ ምንም ሳይሆን እኔ የምቀድም ነበር። ኢየሱስ ጌታ ነው። እግዚአብሔር ግን እነዚህ ለምድር ቀብቶ እውነት እኔ ስለነሱ ቤተክርስቲያን እውነት ስለነሱ እግዚአብሔርን አመስግኑ። በእውነት ስለነሱ በዚህ ዘመን ማንም በስልክ አይጸልም፣ ማንም በስልክ አይጸልም። እውነት ላም ደግሞ የሚጸልየው ለራሱ ጉባኤ፣ ለሚያውቀው ጉባኤ፣ ለሚጠቅመው ጉባኤ ነው። እኔ ራሱ ትንሽ ነው የተዋወቅኩኝ። አልቆምም። ለዛም እኔ ራሴ የሆነ ምን እንደሚፈትነኝም አላውቅም። አልቆምም እኔ እውነት ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ራሳቸውን ለእግዚአብሔር የሰጡ ስለሆኑ ስልክ አነሱልኝ እና በሰው እጅ ተይዞ ነው ያለ አስተፋለሁ ይላል እግዚአብሔር ብሎ እንዲህ ቃል ሲመጣለት ባለቤቴ መጥቶ ሲነግረኝ አሁንም ልቤ አላርፋለኝ። ምክንያቱም እኔ አልሰማውም፣ እሱ ነው የነገረኝ። ምንድነው ያለ ምን ብሎ ነው የጸለየ እግዚአብሔር ሰው ይለዋለሁ፣ ግን ውስጤ ወርዷል። ምን እንደማስብ አላውቅም። አደረ ሲያድርም ከፋኝ አላስችል ብሎኝ ዓርብ ዕለት ለእግዚአብሔር ሴት ደወልኩኝ። የእግዚአብሔር ሴት በቃ በመገለጥ አገለገለችኝ። ኢየሱስ ጌታ ነው እና እግዚአብሔር ያስተፋል፣ አይዞሽ። እኔ ከምንም በመገለጥ አገለገለችኝ አይደለም። እኔ ያቆመኝ አንድ ነገር ነው፣ ምክሯ ነው። እውነት ምክሯ ምን አለችኝ? የልጅ ነገር ከባድ ነው፣ ልብሽን ጠብቂ ያለች። በእውነት ልቤ ወርቆ ቢሆን የለውም ነበር። እውነት ልብሽን ጠብቂ፣ የልጅ ነገር ከባድ ነው ስትለኝ እንደገና የመከረችኝ በባለቤቴ ጉዳይ በጣም ነበር። ከሱ ጋር ራሱ በልጄ ምክንያት የሚጨቃጨቀ ነበር። ግን የመከረችኝ ምክር ሁሉንም ነገር እንዲተውና ጌታን እንዲያዳምጥ አረገኝ። ኢየሱስ ጌታ ነው። እግዚአብሔር ለዘላለም የተባረከ ይሁን እና በዚህ ታምኜ ቆየኝ። በቃ ለማንም አላወራውም። ጎረቤት አልሰማ። እውነቴን ነው የምላችሁ፣ በጌታ ፊት ነው። ጎረቤት አልሰማ፣ ማንም እኔ የተናገርኩኝ ለእግዚአብሔር ሴት ለእግዚአብሔር ሰው በቃ መጨረሻ ላይ ከአቅሜ በላይ ሲሆንብኝ ለዘመዶቼ እንኳን አልተናገርኩም፣ ለእናት ለአባቴ ከአቅሜ በላይ ተስፋ የቆረጥኩኝ ሲመጣ ሁርለታ ለሚጸልዩት ለሁለት ሰዎች ነገርኩኝ። ከዛ ውጭ ማንም የሰማኝ የለም። ውስጤን ግን ምቅ አድርጌ በቃ በድካምም በብርታትም እየተጠራጠርኩም እየበረታሁም በጌታ ፊት ነበረ። ኢየሱስ ጌታ ነው። እናም ኢየሱስ ጌታ ነው። እኔ አይደለሁም ብላቴና ከቤት ወጣ ማለት እንደምታዩት ነው። ገና 8 ዓመቱ ነው። የማንም ልብ አያርፍም። ምንም የፈለገ ነብይ ብትሆኑ እኔ ይሄንን አላምንም። የፈለገ እግዚአብሔርን ድምጽ ብትሰሙ በልጅ ግን ቀልድ የለም። እውነት አብርሃም ልጁን ሊሰዋ በእግዚአብሔር ፊት ወሰደ ሲባል እኔ ይገርመኛል። በልጅ አይጨከንም። ኢየሱስ ጌታ ነው። ይሁን የእናት ወር ነው። ብዙ ነገር ውስጥ ነው። ብዙ ነገር ነው የምታስቡት ከምትሰሙትን ከምናየውም ነገር አንጻር ማለት ነው። ኢየሱስ ጌታ ነው። እግዚአብሔር ግን አልጣለኝም። ደከምሽም ብሎ አሳዘንሽም ብሎ አልጣለኝም። ደረሰልኝ። ኢየሱስ ጌታ ነው። እግዚአብሔር እንደተናገረ ታገኛለሽ አለ። ይመጣል ልጁ ታገኛለሽ አለ። ኢየሱስ ጌታ ነው። እንደተናገረ እንደያውቃሉ። ይሄው ዛሬ ልጄን ይዤ መጥቼ ያለው ትላንት ማክሰኞ ዕለት አንዱ ደስታዬን ለእግዚአብሔር ሴስ ሊገልጥላት ሰኞ ነው የሰማውኝና ሊገልጥላት ስደውል ያው በምክንያት ጸሎት ላይ ልትሆን ትችላለች። የእግዚአብሔር ሰዎች ለምን ስልክ አላነሱልኝም አይባልም። አንደኛ እንደተናገረችው የእግዚአብሔር ሴት ድምጽ ሰምታ ነው። ሁለተኛ ደግሞ በቃ እኔ በዚህ ለምን አላነሱልኝም አይደለም። ኢየሱስ ጌታ ነው።
እግዚአብሔርን ስለሚሰሙ ከመንፈስ ቅዱስ ጋር መተላለፍ ስለማይፈልጉ እኔ ማስተላለፍ አልፈልግም። ኢየሱስ ጌታ ነው እና በቃ ይገባታል ብዬ ተውኩኝ። እኔ ግን ደስታዬን ላካፍላት ነበረ። ይሄ ብላቴና ከዚህ ተነስቶ ሱሉልታ ላይ ፖሊስ ይዞት ተገኘልኝ። እግዚአብሔርን አመስግ ሐሙስ 5 ሰዓት ላይ የወጣ ሰኞ ስለዚህ ብላቴና ጉዳይ መስማት ማለት እናንተ ስታስቡት ይሄ ለሰው የማይቻል ለእግዚአብሔር ብቻ ይቻላል። የእውነት የሰማይና ምድርን የፈጠረ እግዚአብሔር ብቻ። የሚገርማችሁ ነገር ሱሉልታ ሄደው አገሬ ነውና የዛሬ ዓመት እና በዚህ ወር ደግሞ መሸኛ ላወጣ ወጥቼ ሂጄ ከ4 ወር በፊት 2 ጊዜ ብቻ ነው 2 ጊዜ ብቻ የሄደበትን አገር ይሄ ብላቴና ይሄዳል። አሁን በአንድ መኪና የሚሄድ አይደለም። ከዚህ ፒያሳ ወርደን ከፒያሳ አዲሱ ገባ እንዳያልን ነው የምንሄደው። ይሄ ብላቴና ሄደው እዛ ይገኛል ማለት በፍጹም። ግን እግዚአብሔር ለተናገረው ቃል እውነት ከለላ ጋሻ መከታ ሆኖለት እኔ አላውቅም። መልእክተኞችን ልኮለት እኔ አላውቅም እንዴት እንዳሳደረ እንዴት እንዳደረገ ማን እጅ እንዳስገባው እንዴት እንደረዳው ብቻ ይሄው ብላቴና እንጂ ይሄው እግዚአብሔር እንደተናገረ እንደያው ቃሉ በእግዚአብሔር ፊት ቆሜያለሁ። ለጌታ ክብር ስጡ። ሃሌሉያ! ይህን ላደረገው ጌታ ክብር ይገባዋል። እልልታ ጭብጨባ ይሁን። ኢየሱስ ጌታ ነው። እህታችን እሁድ ቀንም ፎቶግራፍ ይዛ መጣ ነበረ። እዚህ ጉባኤ መሃል ሬሳውን አትቀበይም ልጅሽን ይዘሽ ትመሰክራለሽ ብሏታል ጌታ። እኔ ደስ ብሎኛል። ሕፃኑን ሲያየው ሕፃኑ እሱ ነው ሌላ ነው እያልኩ ነበር። ቅድም እዚህ ጋር እየዘመርኩ ራሱ ልጁ መጥቷል በቃ ጌታው ተባረክ እያልኩ ነበር። እግዚአብሔር አምላክ ሬሳውን ሳይሆን ልጇን ይዛ እንድትመጣ እንደተናገረ እግዚአብሔር ስላደረገላት ምናልባት ስትመሰክር ቀላል ሊመስላችሁ ይችላል፣ ግን ያለፉበት መንገድ ከባድ ነው። ለእግዚአብሔር ክብር ይሁንለት። ለተናገረው ጌታ ተናግሮ ለፈጸመው ይህን ብላቴና ከክፉ አውሬ እግዚአብሔር ስለጠበቀው ለእግዚአብሔር ክብር ይገባዋል። እልልታ ጭብጨባ ይሁንለት።